አልችልም እያልኩኝ አስችሎኝ መጥቻለሁ። ሄጄ እንግዲህ እየተመለስኩ ነው። አሁን ራሱ ብዙ ነው የሚቀረኝ ብታይ በጣም ብዙ ወድም ስንጨናነቅ እግዚአብሔር ግን እንቅልፍ መጣ። እሺ ቀና በልና ድድሽ በል ልቀበለ እና ቤተክርስቲያን ሄጄ እየተመለስኩኝ ነው። ያቱን ነው ነገራችን እንደዚህ ደረቅ ያለ ነገር ልስልስ አልወድም። እንዴት ናችሁ? ሰላም ናችሁ? ያለኝ እግዚአብሔር ይመስገን። እነማንን ባያችሁ ነው? እነማን ይመስሏችሁ? እነማን ይመስሏችኋል? ቤተክርስቲያን ሄጄ እየተመለስኩኝ ነው። ያቱን ነው ይዛጋ ባባን ከፍ ሳደርገው አመለጡኝ እና አውቃቸዋለሁ። ስማቸው ጠፋብኝ አፌ ላይ ግን እንዴት አድርጌ ልናገር? ያጫጭሮቹ ተማሞቹ ማለት ነው። ዩቲዩበሮች ማን ነበር? ጠፋብኝ ነው ስማቸው እና ቤተክርስቲያን አገኘኋቸው። ግን ያ ሰላም አላልኳቸው። ለዛ ነው ርቄ የሚቀርጽላቸው እና ለካ እዚህ ነው የሚኖሩት። ሰዎቼ እንዴት ናችሁ? ሰላም ናችሁ አላችሁ? እንግዲህ ዛሬ ሰንበት ነው። መልካም ሰንበት እያል እግዚአብሔር ይመስገን። እግዚአብሔር አብርቶኝ አጠንክሮኝ ዛሬም ሄጄ እንግዲህ በተከታታይ 3 ቀን አስቆረኩት። እግዚአብሔር ይመስገን። አልችልም ብዬ ነበር፣ እሱ አስችሎኝ እንግዲህ እየተመለስ ነው አይደል ባባዬ? ሄደን እየመጣን ሄደን እየመጣን ነው። የገዛውልን እያሳያችሁ ነው እና እግዚአብሔር ይመስገን። አልችልም ያልነውን እሱ አስችሎን ላስችልም አይሰጥም አንድ ነገርንና እግዚአብሔር ይመስገን። አሁን እንግዲህ ሰፈራችን ታውቃላችሁ፣ በየሳምንቱ ባስቆርቡ ደስ ባለ እና ይርቃል፣ በጣም ሩቅ ነው እና አካባቢያችን ላይ ቤተክርስቲያን የለም እና ትንሽ ራቅ ይላል። ጉልበት ላለው ቀላል ነው። እኔ በፊት ይርቃል አይርቅም ነበር ማለት። አሁን ግን ጉልበት እያለቀ ሲመጣ በቃ እየደከመኝ መጣው እና የማልቅ ይመስለናል ጉልበታችን። ግን ጉልበታችን እውነቴን ነው የሚለው እምላችሁ ያልቃል እጅግ በጣም ማለት ነው። እና በጣም ደስ የሚል መንፈስ ታድሶ ነው የገመጣሁት። እግዚአብሔር አብርቶኝ ደግሞ በሰላም ወደ ቤት ያስገባን እላችኋለሁ። እና እጅግ በጣም ደስ የሚል ቆይታ ነበረ እና አላችኋለሁ። እናንተና ማን ወኔ ስማቸው ግን ጠፋብኝ። እግዚአብሔርን ስማቸው ጥፍት አፌ ላለ ግን እንዴት አድርጌ ላውጣው? እና ቤተክርስቲያን እዛ አግኝቻቸው አይቻቸው ነበር። ስንወጣም እንዳጋጣሚ አብረን አልወጣን እና ሰላም ግቡ ሲባል እነሱም ሲወጡ አንድ ላይ አዩአቸው ተማሞችና እኔ እንጃ ሁሉም እግዚአብሔር ሁሉንም ሰው እዚህ ጋር እኩል ያደርጋል። ቤተክርስቲያኑንም ሁሉም ቦታም እኩል ያደርጋልና በቃ ብዙ ጊዜ የቷን ብቻ ነበር ማየው፣ እሷን አይቻት አላቀም ታላቋን ነበር ማየው። እዚህ ሰፈር እንደሆነች እንደ ኮካ እንደሆነች አውቃለሁ። ትንሿ አዲስ አበባ እንደሆነች ነበር ማውቀው። ዛሬ ግን አብሮ አዩዋቸው። የሆነ ጊዜ ላይ ወፍጮ ቤት እንደዚህ ተገናኘ ከየቷ ጋር ማለት ነው ከትልቋ ጋር እና እላችኋለሁ እግዚአብሔር ያብርታችሁ፣ በየእምነታችሁ በያላችሁ በጸልዩ፣ እሱ ይሰማችኋል እና ደስ ይላል። እግዚአብሔር ይመስገን። ይህንን ክብር መርጦ አጠንክሮ አልችልም እያልኩኝ አስችሎኝ
መጥቻለሁ። ሄጄ እንግዲህ እየተመለስኩ ነው። አሁን ራሱ ብዙ ነው የሚቀረኝ ብታይ በጣም ብዙ። እሑድም ስለሆነ ደግሞ ባጃጅም ጋርም ያታገኙ እና እግዚአብሔር ይመስገን እጅግ በጣም ደስ የሚል ቆይታ ነበረ እና እኔ እንጃ በጣም በቃ ምን ብዬ ልንገራችሁ የቤት ከፍቶን ስናለቅስ በብዙ ነገሮች ስንጨናነቅ እግዚአብሔር ግን እንቅልፍ መጣ። እሺ ቀና በልና ድድሽ በል ልቀበለ እና እስቲ ከእናንተ ጋርም እያወራሁ በጣም ደስ የሚል ከብዙ ነገሮች የተፈወሱ ሁሉም በቃ እግዚአብሔር የዘገየበት እናንተ መልስ ያላገኛችሁበት የዘገየበት ምክንያት አለው። ሁሉ በቃ እኔ እንጃ መብርሃን እሷን ለቀና አብቅታኝ እውነት እኔም እንደዚህ በአደባባይ ለመመስከር ታብቃኝ። ብዙ ነገር ለምኛታለሁ። ብዙ ሰዎች እዛ ጋር የሆነላቸውን ጤናቸው የተመለሰላቸው ስለታቸው እንትን ያለላቸው በቃ የሆነ ደስ ይላል። በቃ ይሄ ህይወት ከቤተ ክርስቲያኑ ስትወጡ በቃ እንትን ይላል። ሌላ ሰው ሆናችሁ ነው እንትን የምትሉና እዚህ ያለውና እዛ ግቢ ስገቡ የእውነት በቃ ሌላ ዓለም እኔ እንጃ። እቤት ሶናውን በጣም እጨናነቃለሁ። ብዙ ነገሮች ያጨናንቀኛል። እግዚአብሔር ይመስገን ታስታውሳላችሁ ወሮኖኛል። ባባዬ በጣም ታሞብኝ በቃ በጣም ተጨናንቄ ወደ እናንተ አድርሼ ነበረ ታውቃላችሁና ያው እግዚአብሔር ይመስገን በሱ ቸርነት እውነት እንደኔ ያጻት እንደኔ በደል ሳይሆን እንደ ቸርነቱ ልጄን ምሮልኝ ይሄው ወር ደረስኩኝ። እሱንም ይሄው እያቆረብኩት ነው እና እግዚአብሔር ይመስገን። እና ፈተኖቹ ሲበዙ ለበጎ ነው። በሰዓቱ ግን የማልፍ በቃ በጣም ከባድ አድርገን ነው የምናየውና የራሴም ስለደረሰብኝ ማለት ነው። እና ዓለም ሁሉ ነው የሚገለባበጥባችሁ። እውነቴን ነው የምላችሁ። እና እግዚአብሔር ይመስገን ከዛ ሁሉ ጭንቅ አውጥታኝ እዚህ አድርሳኛለች። መጨረሻዬንም ደግሞ ሳታሳምር አዋራው መኪና ከህይወት ከባድ መኪና በጥላ ነው እንትን ያልኩት። ፀሐይ አይደለም እና ፀሐይ አይደለም ከባድ ነው። እና ህይወት እዚህ ጋር በጣም ኃይለኛ ጫካ ነበረ። ተጨፈጨፈ። ጭፍጭፍ ሆኖ ሜዳ ሆነ ማለት ነው። ሜዳ ሆኗል። እና ቤተሰቦቼ ሁላችሁም በሰላም ለሀገራችሁ ያብቃችሁ። ያሰባችሁት ሁሉ ድንግል ማርያም ታሳካላችሁ ውዶቼ። እና ለማንኛውም በጣም ነው የምወዳችሁ። እኔንም እንዳበረታችሁኝ እናንተንም ታብርታችሁ። እውነት በቃ ብቻዬን እንዳልሆንኩ ካጠገቤ ሁሌ በብዙ ነገሮች እያሳየችኝ ነውና ድንግል ማርያም እውነት ክብር ለሷ ይሁን። እውነት በጣም በቃ ደስ ያለኝ መንፈሴ ታድሶ ነው የመጣሁት። እውነት በጣም ነው ደስ ብሎኝ የመጣሁት። ማንኛውም በሰላም ወደ ቤት ገብተን እንግዲህ ቁርስ እንብላ። ፍርፍር ተሰርቶ ነው እንግዲህ ይጠበቃል እና እንብላ። ምን ይመስላችኋል ብበሉ? ቤተሰብ እንብላ። በስመ አብ ወልድ። እኔ ድርቆሽ ነው የምወደው በነገራችን ላይ እንደዚህ ደረቅ ያለ ነገር ልስልስ ያለ አልወድም። እንደዚህ ድርቅ ያለች ነገር በርበሬ የበዛ ነገር አልወድም። አሁን አመጣው ጸባይ ነው። እጥማ ሙሉ ደረቅ ይመስላል። ስላሴ ያለው በጣም ይጥማል።